ይህ መልእክቴ አንተን ይመለከታል። እነዚህ ነጥቦች መካከል አንዱ አንተ ጋር ካለ በዛ ምክንያት ደግሞ ራስህን ከፍ የምታደርግ ከሆነ ዛሬ ራስህን እንድትፈትሽ ላደርግህ ነው። ከአላህ ኒዕማዎች መካከል አንተ ጋር የትኛው ሊኖር ይችላል? ውበት አለህ? አቋም አለህ? ወይስ ሀብታም ነህ? ወይስ እውቀት አለህ? ወይስ ከሰዎች ዘንድ ተሰሚነት አለህ? ወይስ እዚች ምድር ላይ ስልጣን አለህ? ወይስ የተከበሩ ዘሮች አሉ? ከዚህ ውጪ አንተ ራስህን ከፍ የምታደርግበት ነገር ይኖርሃል? እንግዲያውስ አላህ ሱብሓነሁ ወተዓላ አንተን እንዲህ ይልሃል፣ ወላ ተምሺ ፊል አርዲ መራሓ፣ በምድር ላይ ስትራመድ እኮ ራስህን ከፍ አድርገህ አትራመድ። ኢነላሃ ላ ዩሒቡ ኩለ ሙኽታሊን ፈኹር፣ እነዛ ራሳቸውን ከፍ አድርገው የሚመለከቱና እንዲሁም በተሰጣቸው ኒዕማ የሚፎካከሩ አላህ አይወዳቸውም። እርግጥ ነው አንተ ዘንድ አላህ የዋለልህ መልካም የሆነ ኒዕማ ይኖራል። ያንን ግን ልታመሰግንበት እንጂ ልትኮራበት አይደለም አላህ የሰጠህ። አንተ ያስከውን ኒዕማ ይዘው እዚህ ምድር ላይ ያለፉ ብዙ ሰዎች እንዳሉ ልታስታውስ ይገባሃል። እንዲሁም ዛሬ የምትኮራበትና የምትጀነንበት የሆነ ነገር ነገ እንደሚጠፋም ልታስብ ይገባሃል። ከሰዎች የተሻለ ውበት አለኝ ብለህ ከሆነ ውበት በቀላል ሊጠፋ ይችላል። ከሌሎች የተሻልኩ ጉልበተኛ ነኝ ካልክም ጉልበት ይደክማል። ስመጥር የሆንክ ምሁር ብትሆንም ምሁርነት የአላህ እንደሆነ ልታስብ ይገባል። ወፈወቀ ኩሊ ዚ ዒልሚን ዓሊም፣ ከአዋቂዎች ሁሉ የተሻለ ደግሞ አዋቂ እንዳለም ልታውቅ ይገባሃል። ማንኛውም የተሻለ ነገር አለ ብለህ የምታስበውና ስኬት ነው ብለህ የምታስበው ውድቀትህ እንዳይሆን ልትጠነቀቅ ይገባሃል። ምክንያቱም ማንኛውም ሰው ስኬቱ ጀነት እንጂ ሌላ አይደለም። እዚህ ምድር ላይ የተሰጠህ ማንኛውም ኒዕማ ረጋፊ ነው፣ ቀሪ ነው። ስለዚህ ይቺ ምድር የምትቀበለውና የምታስተናግደው ራሳቸውን ዝቅ አድርገው የአላህን ኃይል ለሚመለከቱ ሰዎች ነው። አንተ ዘንድ ኩራት ከሌለ ይህን ቪዲዮ ኩራት ይኖርባቸዋል ብለህ ለምታስባቸው ሼር አድርግላቸው። ሰላሙ አለይኩም።